ፍቅር እኔን ምግብ አልበላል ይለኝ ወይኔ እንዴት እንደምበላ እንዴ ለምንድን ነው ሲጀመር ምግብ እስካልበላ ድረስ ማፈቅረው እንዴት ተደርጎ ነው? እጅግ በጣም ነው ስሰማ ያዘንኩት። ብዙዎቻችሁ ይሄንን የምትመለከቱትን አርቲስት ዮሐንስ አፈወርቅን ታውቁታላችሁ። በተለይ አላዳንኩሽም በሚለው ፊልሙ በብዙዎቻችን ዘንድ የሚታወቅ የሚወደድ አዶናይን ተመልከተው እስኪ። ገንዘብ አለው፣ መልክ አለው፣ አቋም አለው። በዚህ ሰዓት ቸከስ እንኳን ቢያምረው ያምርበታል። አለው ሻፍዶኑ ይባላል። አንተ ምንም ሳይኖር ቆለጥ ብቻ ይዘ ሴት ያምራል። ሰላም ዩቲዩብ እንዴት ናችሁ? አቡ ነኝ። እንደተለመደው እንግዲህ ከቲክቶክ መንደር ላይ አነጋጋሪና አስቂኝ የተባሉ ቪዲዮዎችን በዚህኛው ቻናል እንመለከታለን። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረጉት እንዳይረሱ። ወደ ቪዲዮዎቹ እንሂድ። ፍቅር እኔን ምግብ አልበላል ይለኝ ወይኔ እንዴት እንደምበላ እንዴ ለምንድን ነው ሲጀመር ምግብ እስካልበላ ድረስ ማፈቅረው እንዴት ተደርጎ ነው? እንደሱ አይነት ፍቅር እኮ አለ አይደለም? ይልሻል፣ ልጠጣ ይልሻል፣ እንቅልፍ አልወስድ ይልሻል። አይ እኔ ምግብ ላልበላ ብድብን አድርጌ ነው የምበላው። ደብን ያማረ እንደውም ምንድን ያማረኝ ብዬ ነው ፈልጌ የምበላው እንጂ ይሄ ደስ የሚል ፍቅር ነው አንዴ። እንደዚህ ሲጀመር ፍቅር ማለት ፍቅር እኔ ዋን ሳይድ ላቭ አይመቸኝም ሲጀመር ነው የምልሽ። ሳታውቂው እኮ ነው ግን ሳትዘጋጂ ነው እንዴ? ኧረ ሳልዘጋጅ አንቺ ይዞሽ ሜቢ ሞኝ ነኛ እኔ እንደዛ ነሱ አይደለም። ለምን መሰለሽ? አንደኛ ነገር እኔ ሰው ሲወደኝ ነው የምወደው ስልሽ ዝም ብዬ ሰው አልወድም፣ ዝም ብዬ ሰው አላፈቅርም። የሰው ልጅ ባህሪው አይቼው የምወደው እንዳልኩሽ መልክሽ አይደለም እንደወድሽ የሚያደርገኝ ተላምጄ ነው ሰውን የምወደው። ለዛ የዛን ሰው ለኔ ያለውን ነገር አውቄ ነው እዛ ነገር ውስጥ የምገባው እንጂ እኔ ይሄ እንደዚህ ሲጀመር እኔም ደስተኛ ልሆን እሱም ደስተኛ ሊሆን አንድነታችን ደስታን የሚሰጠኝ ከሆነ ግን ከዛ ሰው ጋር ሆኜ ቀኔ የተበላሸ ከሆነ የሚደብረኝ ከሆነ ምን ይሰራልኛል? ለምን ምግብ ላልበላ ብድብን አድርጌ ነው የምበላው። ደብን ያማረኝ ብዬ ነው ፈልጌ የምበላው እንጂ ይሄ ደስ የሚል ፍቅር ነው አንዴ። እንደዛማ ምግብ እስካልበላ ድረስ እሱም አብሮኝ ካልሆነማ ምን ያደርግልኛል? እኔ እንደዛ አልወድም። ሲወዱኝ ነው የምወደው። ያ ሰው የሚሰጠኝ ቦታ ነው እንደወደው የሚያደርገኝ። ይሄ እንደውም አሪፍ ነው። ሰዎች የሚሰጣችሁ ቦታ አይታችሁ ብትወዱ በጣም አሪፍ ነው። ተላምዳችሁ ብትወዱ ደግሞ ሞር አሪፍ ነው። እነሱ ያላቸውን ባህሪ ምናምን አውቃችሁ አሪፍ ነው። ይሄ ምግብ ምናምን አልበላልኝ ሳክስ ምንድን ነው ምግብ እንዴት ነው የማይበላላችሁ? እሱ ውሸት ነው። ድብን አድርጋችሁ ብሉ ለማለት የሚከብዱኝ ቃላቶች ፓርቲቱ እነዚህን ከኮሜንት ያገኘኋቸው ኮሜንት ላይ ባይበላችሁኝ ነው ምን ለማለት እንደፈለኩኝ እንዳው ማለት ነው። ኮሜንት አስቀምጡልኝ እሺ። አቅሽ ነው ትሩ ሰዎች ግን እሺ ቀና ተጠብቆ መጀመሪያ በየተባኩት ለካብቶቹ ለከብቶቹ ንጋለሉጥሉጥላቸው መከቢቷ አልተጠለለቀችም። እልል እንዳትይ በዚህ ሶስተኛ ቤት ተበኩት ደግሞ ተርበለበለበለኩላት አሳየን። እሺ ለያቢያ ተርበለበለበለኩላት ምንድን ነው? እሺ አሁን ይሄ አልገባኝም። ኩላት እሺ አራተኛ ቤት ተበኩት ደግሞ ምነው ባላነዘዘናቸው ምነው ባላነዘዘናቸው
እዚህም ፓርትሲ ቀጥን እንደማትን ተስፋ አደርጋለሁ። ትንፋሽ መተንፈስ ከበደ መድኃኒዓለም አሁን ልትል የፈለገችው ነገር ራሱ እኮ አልገባንም። ቢያንስ ጽሁፉን ብናነበው እንረዳለን፣ ግን ከባድ ነው። አንቺ በጣም ከባድ አማርኛ ይመችሽ። ግን አበሾች የጉራ ቀን ያስፈልገናል። እሺ በቃ ልክ ለኛ እንደ ቴራፒ ነው። ገባ? ሁሉም ሰው በሆነ ስቴፕ ከሄደ ጉራውን አችለውም። ስለዚህ ምን ታደርጋለህ? በአመት አንድ ቀን ሁላችንም እንሰበሰብና እርስ በርስ ማለት ነው መጎረራር። አሁን እየኖርኩ ነው የምትለው ይላል። ከሌላ ለምንታን ነው ብራዘር፣ ማዘን የለብህም። ስለዚህ ትቀመጣለህ። ህንጻ ቆሟል ነው ህንጻ ጨረስ ቆየው። ቀላል እኮ ነው ምናምን ትባባላለህ። መቼ ነው አበሻ ጉራሚቶ? ብር ስጠይቀው ነው። ብር ስጠይቀው ችግር ነው ህይወት ነው ወየኔ ይላል። አንድ ቀን ሳልኖር ልሞት ነው ወይ ይላል ብር ስጠይቀው። ከዛ ውጪ ግን አንድ ቀን እንሰበሰባለን ሁላችንም ቁጭ ብለን ማጎረራራ። እውነቱን እስቲ ብሩ ጠይቋቸው። በጣም የሚጎርሩ ሰዎች በቃ ወዲያው ችስታ ነው የሚሆኑት። ወዲያው ያ እንትናቸው ይጠፋል። በቃ ወዲያው ነው ደሃ የሚሆኑት። ወይኔ በቅዱስ ሚካኤል ወይኔ በቅዱስ ሚካኤል ነፋስ ይግባበት። ወይኔ በዚህ መሀል ቁንጥጫ ንፋስ አስገቢበት ደስ ይላል። ንፋስ ይንካው። ልክ ናቸው። You gotta say like you're sorry at the end of the night. Wake up in the morning, everything's alright. At the end of the story, you're holding me tight. I don't need to. ፋራ ኬክ አይብላ ከበላ የሚነቀው ይላሉ። እነዚህ ተበቱ እነዚህ አይነት ካፕሎች እኮ ናቸው ፍቅር ያስጠላል ቢያደርጉት። ስሚኝማ ወይ ትላንት ከባሌ ጋር ተጣልቼ መጥቼ ስነግርሽ ማለት ነው እኔ ስሜታማ ሆኜ ማለት ነው። እንዴት ባሌን ታሚዋለሽ? ሲጀመር ጠላትሽ ነበር ራስሽ አይደልሽ እንዴ? በትሻማሽው ሴትዮ እንዴት ማለት ባማውስ እኔ ባሌ እኮ ነው። ይቀጠቅጠኛል፣ ይመታኛል። ይቀጠቅጠኝ ይመታኝ። ታዲያ አንቺ እብለሽ አትሰሚም እንዴ? እኔማ ሲያቅፈኝ ቢስሚላህ አላሁ አክበር ብዬ ረሳሁለት። አንቺ ምን ቤት ነሽ ባሌን ቡና እየጠጣሽ በየጎረቤቱ የምታሚው? ኧረ ሴትዮ ከሌለ ለምታጂ ጀመር ልንገርሽ ስላላገባሽ ትቀይብሻለሽ። አይ ራቆቱ በተያየ ሰው ጣልቃ አትገቡ ይባለው አባባል እውነት ነው። አምታችሁ እነሱ ሲታረቁ ጨረቃ ላይ ነው ወቀሩት። ምንድነው የበላው ደግሞ ውፍረቱ ስልኩ ምንድነው ይኛ? ቀዳማዊ ራስተፋሪያን እግዚአብሔር እነዚህ ስልኮችን ከምንድን ነው የሚሰሩት? ይሄ በእርግጠኝነት የሆነ ነገር አቃጥሎት ነው የሚሆነው እና እስቲል እየሰራ አሁን አይፎን ሳምሰንግ ምናምን ቢሆኑ ጭራሽ ወፍ ሙሉ ለሙሉ ጠፍቷል። በቃ ስንትና ስንት ሺህ ብር ካሰራችሁ። የመልክ ችግር ያለብኝ አይመስለኝም። ትንሽ ኢንቨስት ቢደረግብኝ አበባው እንዲህ ናዝራዊ ምን እንዳለ ታውቃላችሁ? አይ ደግሞ ሞባይል ሰርቆ ነው የመሰለኝ መጀመሪያ እንዲህ ባንዴ ከጀብሎ ነው ሮቂ። እኔ ደግሞ ታውቃለህ መጀመሪያ ፌር ሊቆረጥ የገባ ነበር ይመስል እንዴ። ይሄ እኮ በጣም ማንነት አፍርሶ መገንባት ነው። ይሄ ሊያስከስስሽ የሚገባል በፈጣሪ ዘንድ ኃጢአት ነው። እኔ የሰራሁትን የታረግሽው ቢልሻው ምን ልትይ ነው? ፈጣሪ እሱ የሰራውን የታደረግሽው ምን እስከተች ድብር ተመለሰ ደግሞ እሱ የሰራውን የታረግሽው ደስ ይላል። ግን የሚገርም ለውጥ
ይገርም ለውጥ ነው። ገንዘብ ካለ ሌላ ታሪክ ውስጥ መግባት ትችላለህ። ገንዘብ ብቻ ይኖር። አሰልካችሁ አትይጂ እንዴ ግስ ምን አይነት ወይ ወድቄ ነው እኮ ወድቄ ነው። የት ነሽ? ቆይ እንዳታየው ተመለስ። ቆይ ተመለስ። አደናቅፎኝ ወድቄ ነው። እኔን አሉ ፋዘር የተሰራው ሴራ ላይ ምን ሰበሽ ማራፉ አሁን አደራ የት ተንከክይሽ እኮ ነበር። በቃ ቴሌቪዥን እኮ ከጥቅም ውጭ ነው። ነካሽ ወይኔ ቴሌቪዥን ሰበራችልሽ እና አረፈች። ይሻላል ይሻላል። ምን ስታረጊ ነው በእናትሽ? አሁን እዚህ በሬ ከብት ምን አይነት ወልጭ ወልካችሁ አታውቂም እኮ ነው ባቢ። ምን አሰረሻችሁ? አትሄጂም እንዴ ግርስ ምን አይነት ወልጭ ወልካችሁ ምንድን ነው? እኔ እንግዲህ ፊልም እያየሁበት ነበረ። ኖርማል ነው የሚመስለው። ያው እዚህ ጋር ነው የተመታው። ኖ ምን ሰጠሽ ነው የሚገርም ጫውጩ አረ ፋዘር አልተናደዱም። ይሄ ትክክለኛ አበሻ አባት ባህሪ አይደለም። ጨባ አያረጉም መጀመሪያ፣ ከዛ በኋላ ነው ንግግር እኮ የሚቀጥለው። መጀመሪያ መማታት ነበረበት። ቲቪን የሚያክል ነገር ቀልድ ነው። አዶናይን ተመልከተው እስኪ። ገንዘብ አለው፣ መልክ አለው፣ አቋም አለው። በዚህ ሰዓት ቸከስ እንኳን ቢያምረው ያምርበታል። አለው ሻፍዶኑ ይባላል። አንተ ምንም ሳይኖር ቆለጥ ብቻ ይዘ ሴት ያምራል። እከክ የጀርባ እከክ ነው። ሰው እንዴት ምንም ነገር ሳይኖር እንዴት ሴት ያምሯል? እኔ ደጋግሜ ነው ቪዲዮ እየሰራሁ ያሉት። አንተ ግን ምንም ልትሻሻል አልቻልክም። ዛሬም መንገድ ላይ ሴት አይተህ ትሻፍዳለህ። ምንም ሳይኖር ቆለጥን አንጠልጥለህ ትሻፍዳለህ። ኧረ ንቃ በእናትህ አንተ ከብት። ገንዘብ ያዝ፣ መጀመሪያ ገንዘብ ያዝ። ሳቢውን ተፍ ተፍ በል። ምን አይነት እከክ ነው በእናታችሁ? እኔ በዚህ ሀሳብ እስማማለሁ። እውነቱን ነው። መጀመሪያ ገንዘብ ያዝ፣ ከዛ ሴቶች የትም አይሄዱም ይመጡልሃል። ገንዘብ ብቻ ያዝ። ገንዘብ ሲኖር ደግሞ ታማርጣለህ። እሱንም እንዳትረሳና መጀመሪያ ሀሰላል፣ ከዛ በኋላ ይደርሳል። ምን ልታረጋት ነው? በምን ልጋብዛት ነው? እንደውስጥ ከየት ታመጣዋለህ? ስራ ለምንድን ነው የማትረዳኝ? ምን ልረዳሽ? በጓለ ስማ ብስሩ፣ እኔ እወድሃለሁ ብያለሁ። አንዴ በቃ። እንዴት ነው የምትወጂኝ? በቃ እወድሃለሁ ከልቤ። በቃ የምትወጂኝ ከሆነ የእውነት የምትወጂኝ ከሆነ ስቂኝ። አንተ አቤት። ወደህ በልቤ እንጂ መች በሰው ሆነ። እሱ ደግሞ የሚወድሽ በሌላ ነው። ይሁን እንደዚህ በቃ የክፍለ ሀገር ሴቶች አይ በግልጽ ነው የሚናገሩት። የከተማዎቹ እንደዚህ አይኔን አይታ አትረዳም። ማነሻች አይልሽ ነው እቺ ብረዳው። ምን ያህል ቢቸግራችሁ እንዲህ አይነት ስራ ትሰራላችሁ? ቪዲዮውን ቸግሮት ምንም አይነት ስራ ሰራለሁ ለሚለው ጓደኛችሁ ላኩለት። ስራው ብብት ማሽተት ብቻ ሲሆን በወር በሺዎች የሚቆጠር ዶላር ተከፋይ ያደርጋችኋል። ትልልቅ የዲዮድራንትና የሽቶ ኩባንያዎች ሰዎችን የማሽተት ስራ የሚሰሩ ልዩ አሰልጣኞችን ቀጥረው ሲያሰሩ ሂደቱ በምርምር ወቅት በፈቃደኝነት የተመዘገቡ ሰዎች የተዘጋጁትን ዲዮድራንቶች ከተቀቡ በኋላ ወደ መደበኛ እንቅስቃሴያቸው ይሄዳሉ። ዙረትም ሊሆን ይችላል። ከሰዓታት በኋላ እነዚህ የሰለጠኑ ባለሙያዎች ሴንሰሪ ቫሉዌተርስ የሰውነታቸውን ጠረን በሳይንሳዊ መስፈርት ይለካሉ። ምንም እንኳን ዘመናዊ መሳሪያዎች የላብና የባክቴሪያ ኬሚካሎችን መለካት ቢችሉም የሰው ልጅ አፍንጫ የሚያገኘውን እውነተኛ የስሜት ምዘና ሙሉ በሙሉ መተካት አይችሉም። ስለዚህ የሰዎች የማሽተት ችሎታ ለምርቶቹ ጥራት ወሳኝ ነው። ታዲያ እናንተ በአመት በሺዎች የሚቆጠር ዶላር ቢከፈላችሁ ይህንን ብብት የማሽተት ስራ ትሰሩታላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮንም ሼር አድርጉ። መልካም ጊዜ። ከባድ ይመስለኛል። ብብት ማስሸት ስራ በስማ አይሆንም። እንደ አበሻ ምን ሰራ አይመስለኝም። ብዙ ስራ ልንሰራ እንችላለን፣ ግን ካለን ኩራት ካለን ጥጋብ አንጻር ግን ብብት እናሸታለን የሚል መንፈስ የለኝም። እስቲ ንገሪ ኮሜንት ላይ
እጅግ በጣም ነው ስሰማ ያዘንኩት። ብዙዎቻችሁ ይሄንን የምትመለከቱትን አርቲስት ዮሐንስ አፈወርቅን ታውቁታላችሁ። በተለይ አላዳንኩሽም በሚለው ፊልሙ በብዙዎቻችን ዘንድ የሚታወቅ የሚወደድ ከ30 ዓመት በላይ በመድረክና በፊልም ስራ ላይ ትልልቅ ስራዎችን ሲሰራ የከረመ የኖረ ታላቅ አርቲስት ነው። ከዚህ አርቲስት ጋር በተገናኘ ግን አሁን የሰማሁት ነገር በጣም ስላሳዘነኝ ግዴታ መረባረብም ስላለብን ነው ይሄን ቪዲዮ የሰራሁት። እንግዲህ ይሄ አርቲስት በስራ ላይ ያለ ባጋጠመው አደጋ የዳሌ አጥንቱ በመሰበሩ ምክንያት በዛ በተሰበረበት ቦታ ላይ ብረት ተገጥሞለት ላለፉት 6 ዓመታት በሙሉ በዛ መንገድ ሲኖር ነበር። ነገር ግን አሁን ያ ብረት የደም ዝውውሩን በመዝጋቱ ምክንያት ለከፍተኛ ችግር በመጋለጡ ወደ ተሻለ ሕክምና መሄድ አለበት ብለው የሕክምና ቦርድ ወስነዋል። ለዚህም ሕክምና የሚውል እስከ 600 ሺህ ብር የሚደርስ ገንዘብ አስፈልጎታል ማለት ነው። እንደምታውቁት አሁን አርቲስቶቻችን እንደዝናቸው አይደለም ህይወታቸው ማለት ነው የአብዛኛዎቹ። በዚህ ምክንያት ይህንን ብር ማግኘት ባለመቻሉ እየተቸገረ እንደሆነና እኛ ኢትዮጵያውያን ልንረባረብለት እንደሚገባ ነው ጓደኞቹ እየተናገሩ ያሉት። ስለዚህ ይህንን የመድረክ ፈርጥ የሆነ ታላቅ አርቲስት ወደሚወደው ሙያ እንዲመለስ ሁላችንም ከጎኑ ሆነን ለሕክምናው እንድንረባረብ በምታምኑት ፈጣሪ ስም ጠይቃለሁ። ይህንን ቪዲዮ በፈጠራችሁ አምላክ ኮፒ ሊንክ፣ ሪፖስት፣ ሼር እና ላይክ ያደረጋችሁ አድርሱለት። ፈጣሪ ጨርሶ ይማርህ። አመሰግናለሁ። ባላዳንኩሽም በደንብ እናውቀዋለን ብዬ አስባለሁ። እና ያው የድሮ አርቲስቶች በቃ እንደዚህ ነው ላይፋቸው፣ ምንም አዲስ ነገር አይኖረውም እና ሲቸገሩ ወደ ህዝቡ የመምጣት እድላቸው እየሰፋ መጥቷል። የአሁኖቹ ቢያንስ መላ ይዛሉ፣ ጥሩ የሚከፈላቸውም አለና የድሮቹ በጣም ነው የሚያሳዝኑት። በእንደዚህ አይነት መልኩ ወጥቶ ፊት ለፊት መለመን ራሱ ምን ያህል ከባድ እንደሆነ እናውቃለንና በጣም ያሳዝናል። 600 ሺህ ብር በጣም ትንሽ ነው ብዬ አስባለሁ እና ሶሻል ሚዲያ ላይ ከምንሰማቸው ገንዘቦች አንፃር ብዙ ከሚለመንላቸው አንፃር 600 ሺህ ብር ይሞላላታል፣ ሰዎች ያስገቡለታልን ብዬ አስባለሁና ቪዲዮ ላይ እንደተመለከታችሁት የባንክ አካውንትም አለ፣ የምትችሉ ሰዎች መላክ ትችላላችሁ። ብቻ ፈጣሪ የማረው አይ ሆፕ ሄዶ ይታከማል የሚል ተስፋ አለኝና ብቻ የዛሬ ቪዲዮአችን ይሄን ይመስል ነበር። ያሉትን አስተያየት ኮሜንት ላይ ማስቀመጥ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።